ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ ይኸውላችሁ ጉንፋን ይዞኛል። ጉንፋን ይዞኝ በጣም ዝግትግት አድርጎኛል። ድምፄ እንደ ጎረምሳ ነው እንትን የሚለው በጣም ይገርመኛል። እኔ ራሱና አብረን እስቲ ይሄንን ቪዲዮ አብረን እንከታተልና እናንተ ሰብስክራይብ እና ላይክ እያደረጋችሁ በታበረታቱኝ በጣም ደስ ይለኛል ማለት ነው። እንግዲህ ወይዘሮ አልማዝ ዳጊና ማነች እቺ አልማዝ ገደሏት ተብሎ እንግዲህ በጣም አቶ ባህሩም በጣም ነው እንግዲህ እየተጨናነቀ ያለው። አቶ ባህሩ እንግዲህ በፖሊስ መጥተው ተወስዷልና ወይዘሮ ገነት ደግሞ በጣም በኃይሉ እያጨናነቃት እየሆነ በመካከሉ እሷን ሽጉጥ ደግኖ በጣም እያሸገራት ስለሆነ በመካከሉ በር ተንኳኩቶ መጥተው ወስደው ነበረና አጋልጣ ለመስጠት እንዳፈጠጠች ነው የቀረችው። ለምንድነው እንደዚህ ያደረግሽው? ምንድነው ምክንያትሽ? ወጣ ብለሽ እኛን ማናገር ትችያለሽ ወይ ሲሏት ነው ዝም ያለችው። እንግዲህ ውድ ተመልካች ለምን እንደሆነ ባናቅም አሳልፋም አቶ ባህሩን አሳልፋ መስጠት እምቢ ብላለች። እንግዲህ ዳግምና ቢሌንም በጣም ነው የሚፈላለጉት። ዳግም ግን ለቢሌን አንዳንድ ምስጢር ማውራት አይፈልግም ማለት ነው ውድ ተመልካች። ነገር ግን ነገሮቹ ከባድ ቢሆኑባትም በአሁኑ ሰዓት ቢሌን በየአንዳንዱ ነገር ሁሉም ነገር አውቃ በጣም እየተጨናነቀች ነው ማለት ነው። በጣም በሚገርም ሁኔታ ዳግምም ቃልዬ የሱ ፍቅረኛ ለማድረግ እየሞከረች ነው ማለት ነው። ዳግም ግን ዞሮ ቀልቡ ቢሌን ጋ ነው ያለው። በስተመጨረሻ ላይም ዳግምና አቶ ባህሩ ወይዘሮ አስቴር አልማዝን ገለው ሌላ ቦታ እንደተቀበረች እነሱ ሶስቱ ናቸው እንደዚህ ያደረጉት ተብላ ስትሰማ ዳግምን በጣም ነው እየጠላቸው። ያደረከውን ነገር በትክክል አንተ ከነገርከኝ እኔ ምንም ነገር አልልክም፣ ያደረከውን ነገር ለእኔ ብቻ ንገረኝ ብላ ስትጠይቀው ዳግም በጣም ነው ያፈጠጠው። አፈጠጠም አላፈጠጠም ቢሌን በየአንዳንዱ ሁሉንም ነገር እንደደረሰችበት ሁሉም ሰው አውቀዋል ማለት ነው። እና ውድ ተመልካች እንግዲህ ዛሬ ይህንን ቪዲዮ ይዤ ስለመጣሁላችሁ ድምፄ በጣም ዝግትግት ስላለ ይቅርታ እየጠየኩኝ ለድምፄ እችን ቪዲዮ ላይክ እንድታረጉ። እንግዲህ ሰው ታሞ እንኳን አያርፍም እንዴ! እና እንግዲህ አቶ ባህሩ ታስሮ ወደ እስር ቤት ውስጥ ገብቶ እስር ቤት ውስጥ ነው ያለው። እስር ቤት ውስጥ እንግዲህ እህቱ ወይዘሮ አስቴር እየተመላለሰች ነው። ወይዘሮ አስቴር ብትመላለስም ምንም ለውጥ አልተገኘም። በየአንዳንዱ የምትፈልገውን ነገር ወንድሜ እኮ ነክዬ ልህ እመጣለሁና ምንድነው የሚያስፈልግህ? አሁን ብርድ ነው ያሬድ
ብርድ ነው ምንድነው የሚያስፈልግህ እንደ ቱታ ነገር ላምጣልህ ወይ ብላ ስታነጋግረው ነው። ውድ ተመልካች እንግዲህ ነገሮቹ በአሁኑ ሰዓት በጣም ውስብስብ ብሏል። እሷ ስታነጋግረው ጊዜው ይበቃል ሰዓቱ ይበቃል እየተባለ ነው። አቶ በኃይሉ ድሮንም ቁልጭ ቁልጭ እንደ አይጥ ማለት ይወዳል። ከእስር ቤት ውስጥ እንደ አይጥ ቁልጭ ቁልጭ እያደረገ ነው ውድ ተመልካች። ስለዚህ እንግዲህ ምንም ማረግ ስለማይቻል እንግዲህ እናንተም እነሱ ቤት ሄዳችሁም ፔጃቸውን ሰብስክራይብ አድርጋችሁ ከእነሱ ጋር አንዳንድ ነገር መማር ትችላላችሁ ማለት ነውና ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ ይብዛላችሁ። የአቶ በኃይሉ ተላላኪም ብሌን ስር ነው ያለው። እንግዲህ ብሌንን አንዳንድ ነገር ለመዋሸሽ ለመዋሸክ ብለው ከብሌን ጋራ እየተነጋገሩ ነው። ብሌን ያፈቀረችው መስሎት እሱ ደግሞ በጣም እየተቃጠለ ነው ማለት ነው። እና ውድ ተመልካች እስቲ እንግዲህ አብረን እንደምናደርግ እናደርገዋለን። ወይዘሮ ቃልዬ ደግሞ በጣም የእሷ ነገር በጣም እየከበደ ነው። ቃልዬም እንግዲህ ዳግምም በጣም ትፈልገዋለች። ዳግም በመካከሉ እንግዲህ የምፈልጋትን ሴት እሱ ነው የሚያውቀውና የአቶ በኃይሉ ተላላኪም ብሌንን ስለሚፈልጋት ቃልዬ ደግሞ ብሌን እሷን እንድትይዝ ስለምትፈልግ ነው መሰለኝ። ቃልዬ ዳግምን ስለምትፈልገው ከአቶ በኃይሉ ተላላኪ መለጠፍ ትፈልጋለች ማለት ነው። ውድ ተመልካች ነገሮቹ እንግዲህ በጣም ከበድበድ እያሉ ነው። ፖሊሶቹም አቶ በኃይሉን አንተ ያደረግከውን ነገር ፖሊስ ጣቢያ ነው የምትናገረው? ለምንድነው እዚህ እኛን የምታሸግረው? ቀጥ ብለህ እኮ መሄድ ትችላለህ ከኛ ጋር እያለው ነውና አቶ በኃይሉ እናንተ የምትወዱትን እናንተ የምትወስዱኝን ፖሊስ ጣቢያ ወሰዱኝ አውቃለሁ ሰው እያለ ነው። ሰው አወቅ አላወቅ እኛ ተልከን ነው የመጣነው። አንተ ግን ምን ፈልገህ ነው ብለው እየገፈታተሩት ነው። ወደ እስር ቤት እገባለሁ ብሎ እንደፈራ አቶ በኃይሉ ወደ እስር ቤት ገባ ማለት ነው። በጣም የሚገርም ሁኔታ ማለት ነው። እንግዲህ በስተመጨረሻ ከእስር ቤት አሸወይነ እያለ ነው። የሚያደርገውን ነገር ስለማያውቅ አቶ በኃይሉ አብረን እንከታተለዋለን ማለት ነው። ስለዚህ እንግዲህ ብሌንም የአቶ በኃይሉን ተላላኪ በጣም ተጫውታበታለች ማለት ነውና የሚገርምና የሚያሳዝን ነገር ማለት ነው። እናንተም እንግዲህ ቪዲዮውን እንደምትወዱት እርግጠኛ ነኝ። ከድምፄ ጋራ ቪዲዮን ሰብስክራይብ እና ላይክ እያደረጋችሁ እንድታበረታቱኝ እፈልጋለሁ ማለት ነው። ነገሮቹ እንግዲህ እንደዚህ እየሆኑ ነው። ድምፄም እየተያዘ ነው። ሰጥረጥ ነው ሳጠራጥ ቦታው በጣም ነው የሚያምረው። እንግዲህ ዘና ፈታ እያላችሁ ውድ ተመልካች ተዝናኑበት ማለት ነው። እሺ
ይገርማል እኮ። እሺ ያልጨረሳችሁ በስተመጨረሻ ላይ እንግዲህ ሌላ ቪዲዮ ተለቋል። እኔ ስላመመኝ ምንም ነገር አልሰራሁም። ሰሞኑን መተንፈስም አቅቶኛል። በጣም የሚገርም ነው። ያሳዝናል። እዚህ ሀገር ብርድ ሲገባም ሲወጣም በጣም አዛ ነው ማለት ነው። አላለቀም እንደ ቪዲዮ ያለቀ መስሎኝ እኮ ዝም አልኩኝ። በጣም ነው የሚያምረው ቦታው። አንጃ ብቻ በጣም ይቀርብሽ ይመስለኛል። እውነት ነው። ምናልባት ይህን የሚያክል ትልቅ ሚስጥር የያዘ ፍላሽ